እኔ ያለው ቦንጋ ከተማ ላይ ፕሮቴስታንት እምነት አይስፋፋም። እነኚህ ጴንጤዎችን በጭራሽ አልወዳቸውም። አዳር ጸሎት ሲጸልዩ እኔ ድንጋይ የወረወርኩ ነው የሚለው። የዲቁና ማዕረጉን ከማን ነው ወሰዱት? ሰውነትን ሙሉ በሙሉ ቁስል በቁስል አደረገ። ከውሃ ውስጥ እያወጣ እሳት ውስጥ ያስገባ፣ ከእሳት ውስጥ እያወጣ ደግሞ ውሃ ውስጥ ያስገባ። እንዲህ እያለ ያሰቃያል ማለት ነው። ፈውስ በሚጥሚጣ እንዴት ይሆናል? አሁንም ቢሆን እኔ መቼም ቢሆን ነብይ ሊሆን አልልም። በመላው ዓለም የምትገኙ የጽዮን ቲቪ ተከታዮችና አድማጮቻችን ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ ፕሮግራም ነው። ይህንን ፕሮግራም ምናልባት አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ በታላቅ አክብሮት እጠይቃችኋለሁ። ፕሮግራሙን እያዘጋጀ የማቀርብላችሁ በቀድሞ መርጌታ በአሁኑ በጌታ ወንድማችሁ መጋቢ ምስጢሩ መዝገቡ ነኝ። ዛሬም እንደተለመደው አዲስ በጣም ልትማሩበትና ልትታነጹበት የምትችሉትን አንድ መጋቢ ይዤ መጥቻለሁ። መጋቢ እንኳን ደህና መጡ። እንኳን በሰላም ቆየልኝ። እስኪ ራስዎን በማስተዋወቅ ጀምሩ። ፓስተር ተረፈ ወልደ ጊዮርጊስ እባላለሁ። ያው እግዚአብሔርን የሚያገለግል የጌታ የኢየሱስ ክርስቶስ አገልጋይ ባሪያ ነኝ። ደስ ይላል። ፓስተር ተረፈ ወልደ ጊዮርጊስ በቀድሞው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነበሩ ብለውኛል። እውነት ነው ይሄ ነገር? አዎ። ስንት ዓመት አገለግሉ በዲቁና? ቢያንስ 7 ዓመት። 7 ዓመት ቀድሰዋል? አዎ። ግሩም ነው። በየትኛው ቤተክርስቲያን በየትኛው ክልል ነበረ በቅዳሴ በዲቁና ሲያገለግሉ የነበሩት? እንግዲህ ትውልድ የም ልዩ ወረዳ ነበር የሚባለውና አሁን የም ልዩ ወረዳ አሁን ዞን ሆናለች እና እዛ ነበርኩኝ። ከዛ አድጌ ወደ ጅማ ገባው ማለት ነው። ልክ 5 ዓመት ስሞላኝ ነው ወደ ጅማ ገባሁት። ጅማ ከገባው በኋላ እዛው ጅማ ነው ያደግኩት። ጅማ ኪዳነ ምሕረት ቤተክርስቲያን አለች፣ ቆጪ አካባቢ ላይ አለች። እዛ ቤተክርስቲያን እማር ነበረ። እዛው ነው የተካንኩትም። እዛው ተምሬ እዛው ተከኘ እዛው ኪዳነ ምሕረት አገልግሎት ጀመርኩኝ። ከኪዳነ ምሕረት ደግሞ እንደ በደቡና ሚካኤል የሚባል አለ፣ ወደ ትንሽ ራቅ ያለ ነውና ወደዛም እየመጣው አገልግል ነበር። ያው ሌሊት ነው ከዛ የምመጣው። በጣም ዛኔ በጣም የገረመኝ ነገር እንደሱን ልንገርና ሌሊት 9 ሰዓት ላይ ከቤት ወጥቼ ለአገልግሎት ነው እንግዲህ ቅዳሴ ተራ የኔ ነበረ። ሌሊት ወጥቼ መኪና አጣው በግሬ እየሄድኩ ማለት ነው። በጣም የማይረሳኝ እስካሁን ድረስ የሚታየኝ ማለት ነውና እየመጣው ያለ መንገድ ላይ ሌቦች የሆነች ሴት ልትሳፈር ወደ አዲስ አበባ ልትሄድ እየመጣች ነበርና የሚገርም ከሷ ጋር የነበሩ ሰዎች ሮጦ ጠፉ። እሷ ግን ሴትዮዋ ወርቅ ነበራት እጇ ላይ ማለት ነውና እጇ ላይ ወርቅ ነበራት። ያንን ወርቅ ሴትዮዋን ይዘው እኔንም ያዙኝ ማለት ነው። እኔንም ያዙኝ፣ ፈተሹኝ። አንተ ምንድን ነህ አሉኝ። እኔ ለቤተክርስቲያን አገልግሎት እየሄድኩ ነው አልኩኝ። እዛው እኔ ቆመ። የሚገርም ነገር ማለት ነው። አንዱ ከጫካው እየሮጠ መጥቶ እጇን ይሄንን ብሎ እጇን ሰብሮ ቀለበቷን ይዞ እኔም በዛ ድንጋጤ በቃ ግራ ቀኙን እንዲህ እያየው እጄ ቤተክርስቲያን ገባው። በዛ ድንጋጤ ራሱ አእምሮ የተረጋግቶ ያንን ስርዓት ሊያከናውን አልቻልኩም። ደነገጥኩ። አይ ዛሬ ነው ይሄንን ስርዓት አልፈጽም፣ በጣም ውስጥ ደንግጧል አልኩ። ከዛ ሌላ ሰው ተመደበና እንዲህ ሲያገለግል ነበረ። ቢያንስ 7 ዓመት አገልግያለሁ ጅማ ላይ ማለት ነው። ግሩም ነው። የዲቁና ማዕረጉን ከማን ወሰዱት? ከየትኛው ጳጳስ? የዲቁና ማዕረጉ ዛኔ አንድ አባ ገሴ የሚባሉ አሉ እና ደግሞ ጳጳሶች ብዙ ይመጣሉ። አሁን ባይዘው እኔ አሁን ወደ ጌታ ከመጣ በኋላ ያ ነገር እንዳለ ተደለተ ከአይምሮ ሙሉ በሙሉ የተደለተ ጠፋ በቃ። እና እንዳን ነገር ነበርና ግን እንደጋጣሚ በዛ ሰዓት መሰረተ ክርስቶስ ቸርች ከኪዳነ ምሕረት በላይ ነበረ። የኛ ቤት ደግሞ እዛው አካባቢ ነበርና እና ሌሊት ማለት ሲመጣ እነኚህ ጴንጤዎችን በጭራሽ አልወዳቸውም። ጴንጤ የሚባል ነገር በጣም አልወዳቸውም። ድንጋይ ላያቸው ላይ እየወረወርኩ ሌሊት እንግዲህ አዳር ጸሎት አላቸው አይደል? አዳር ጸሎት ሲጸልዩ እኔ ድንጋይ እየወረወርኩ ነው የሚሄደው። ድንጋይ አንዳንድ ገቢ እያደረጉ ይሄዳሉ።
በቃ እኔ ድንጋይ የወርወርኩ ነው በቃ እየጮኸ ነው ድንጋይ የወርወርኩ ነው የሚሄደውና በዛ ሰዓት ላይ በጣም እያስጨነቅኩ ነበር። በዛ ታይም ወዳውኑ ሳምንት ባልሞላ ጊዜ ውስጥ ሰውነቴን ሙሉ በሙሉ ቁስል በቁስል አደረገ። ምን እንዳደረገ አላውቅም። ሙሉ ሰውነቴ ቁስል ከፀጉር ጀምሮ እስከ ሙሉ ሰውነቴን ቁስል በቁስል አደረገ። በዛው በጣም ታመምኩ። በዛ ያ ቁስሉ እያለ ደግሞ እንደገና የተለያዩ በሽታዎች ቢያንስ 8 የሆነ በሽታ ታይፎይድ፣ ጃርዲያ፣ አንበባ፣ ወባ፣ ጨጓራ የሌለ በሽታ የለም። ሁሉም እንዳለ መጣ። ሄጄ እችን አከልኩ ማለት ነው። እችን አከልኩ። ከዛ እንዴ እኔ ሄጄ ማዘሬን እንኳን አይቼ ቢሞት ምን አለበት ማለት ተስፋ ቆረጥኩ። በቃ እንደሚሞት እርግጠኛ ነኝ። በቃ እኔ ይሄ በሽታ በምን እንደመጣ ምንም አላውቅም። ተስፋ ቆርጬ በቃ ሊሞት ነው ብዬ በተዘጋጀው ሳለ ይሄ ተጋ ነበር ያደኩትና በቃ እኔ ሄጄ ማዘሬን አይቼ መሞት አለብኝ ምናምን ብዬ እሷን ጠይቄ እሷም ምን ብላ ሰው ጋር ትራንስፖርት እንትን ብላ ወደ ክፍለ ሀገር ወደ ፎፋ ሸኘችኝ። ፎፋ ሄድኩኝ። በጣም የሚገርም ነገር ፎፋ እጄ ከገባ በኋላ ምሽቱ ልክ 8 ሰዓት አካባቢ ላይ የሆነ ራእይ ያየው ማለት ነው። ይህንን ራእይ ያየሁት ምንድን ነው? ልክ ተኝቼ ያለው ከዚህ በፊት የሆነ ሌላ ሚዲያ ላይ ለማውራት ሞክር ያለውና የሆነ ቀጭን ይሄ የልብስ ክር የለችም እቺ ልብስ የምትሰፋው ነጭ በሱ አይነት መንገድ ላይ ሄድኩ ማለት ነው። በሱ መንገድ ይሄድኩ ታች ጎርፍ ያልፋል ማለት ነው። በጣም ብዙ ጎርፍ ቆሻሻ ወንዞች ያልፉ ነው። እኔ ስጋቴ እዛ ወንዝ ውስጥ እንዳልወድቅ ይሄ ወንዝ እኔን እንዳይወስደኝ ብዬ በፍርሃት እሄዳለሁ። ግን ከፊት ለፊት በጣም ነጭ ልብስ የተጎናጸፈ ሰው አያለው። ሙሉ በሙሉ ሰውነቱ ነጭ ነው። አይኔን ሊያየው አልቻልኩም። ያዘኛል። አይኔን ከፍቼ ሊያየው አያሳየኝም ማለት ነው። ብርሃን ያንን ብርሃን ካየው በኋላ ቀስ ብዬ ሄድኩ። ከዛ እንትኗን ያቺ ገመዷን ክሯን እያየው ወደ እሷ አጠገብ ከደረስኩ በኋላ አሁን እየኛለ እሱ ሊያይ አልቻልኩም። ወደ ቀኝ አዞረኝ። ቀኝ ላይ ሲያዞረኝ በጣም በሰንሰለት ታስሮ የነበሩ በጣም የአጋንንት ማዕትን ብቻ አይደለም እዛ ጋር የሆነ ኃጢአት የሰሩ ሰዎች፣ እግዚአብሔርን ያላመኑ ሰዎች፣ እግዚአብሔርን የማይታዘዙ ሰዎችን ልክ ከውሃ ውስጥ እያወጣ እሳት ውስጥ ያስገባል። ከእሳት ውስጥ እያወጣ ደግሞ ውሃ ውስጥ ያስገባል። እንዲህ እያለ ያሰቃያል ማለት ነው። ከዛ ይህንን ካሳይ በኋላ ከምድር ላይ የሆነ የዕጣን ጭሶች፣ የተለያዩ የአምልኮ ጭሶች ወደ ላይ በሚገቡበት ሰዓት ላይ ማለት ነው ያ በሰንሰለት ታስሮ የነበረው አጋንንት ማለት ነው ያንን መስዋዕት ለመቀበል በጣም ሰንሰለቱ በጣም እየጮኸ ያንን አጋንንት ያንን ሽታ እየተቀበሉ እንትን ይሉ ነበርና ከዛ በኋላ ይሄንን ካሳየኝ በኋላ ወደ ቀኝ አዞረኝ ደግሞ ማለት ነው። ቀኝ ላይ አዞረኝና ሁሉም መላእክት ቆሞ ቅዱስ 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 እያሉ ይሰግዱለታል። ለማን? ቅድም ላየሁት ለነጩ ዙፋን ላይ ለተቀመጠው ሙሉ በሙሉ ነጩ ላይ ሆነው ለሱ እየሰገዱለት እንደገናም ደግሞ በጣም ነጫጭ ልብስ ለብሶ እዛ ጋር እየተሰቃዩ ላሉ እንደዛ አይነት ሰዎች እዚህ ጋር ደግሞ በተለይ ቆሞ እግዚአብሔርን አብሮ ከመላእክት ጋር ቅዱስ ቅዱስ እያሉ ሲያመልኩ አየሁ። ከዛ በኋላ እጄ ላይ የሆነ ነጭ መጽሐፍ አስገባኝ ማለት ነው። ያ ዙፋኑ ላይ ተቀመጠው የሆነ ነጭ መጽሐፍ አስገባና ያንተ ቦታ አለኝ፣ ይሄኛው ሳይሆን ያንተ ቦታ እዚህ ጋር ያለው ነው አለኝ። ማለት ቅዱስ ያሉ የነበሩ ጋር እዚህ ጋር ነው አለኝና ከዛ መለሰኝ። ከዛ ተመልሼ መጣው ማለት ነው። ተመልሼ ከመጣው በኋላ ሳስበው ቤት ነው ያለሁት እኛ ቤት። ከዛ ደነገጥኩ። ማዘር ምን ነው የሚመለከቱት? ይሄ በህልም ነው በራእይ ነው የሚመለከተው። ከዛ በኋላ ማዘርን ቀሰቀስኩኝ። እማ እንዲህ አይነት ነገር አየው። ማዘር አማኝ ናቸው። የኔ ቤተሰብ በሙሉ አማኝ ናቸው። እኔ ነኝ በቃ አሻፈረኝ ብዬ በቃ ጴንጥ ቤት ውስጥ በቃ በጠብጣለሁ። እቃ እንዳለ ነው የሚሰብረውና ከዛ በዛ ሰዓት ላይ እንዲህ አይነት ነገር አየዋል። ልጄ ከዚህ በፊትም እኮ እኛ ነግረን ነው ያልከዋሉ። ከዚህ በፊትም እኛ ነግረን ነው እምቢ ያልከዋሉ። ከዛ ወደ አሁኑ በዛ ሰዓት ላይ ቅድም በተለይ የኔ እህት አለች አንድ አይናለም የምትባል በጣም አደገኛ ናት። በቃ እሷ እኔን ስትመሰክር እኔ ሎቱ ስብዓት ነው ብሎ አንቺ ኃጢአት የሰራሽ ሎቱ ስብዓት ጤና የለሽም ምንድን ነው ብሎ በሌሊት 9 ሰዓት ላይ ምሽቱ 9 ሰዓት ላይ አገልጋይ ጋር ስልክ በዛ ሰዓት ላይ ሞባይል ምናምን ነገር ብዙ አልነበርምና
ሄዳ 9 ሰዓት ላይ አገልጋይ ጠርታ መጣ ማለት ነው። ወንጌላዊ ተፈሪ ይባላል። በጣም በዚህ አጋጣሚ እንደውም ለዚህ ደረጃ ራሱ ያበቃኝ ጌታን ሊያገኝ ያደረገ መስመር ያሳየኝ ወንድም ስለሆነ ተባረክ ሊለው ወደዋለሁና አሁን ጅማ ነው ያለው። ወንጌላዊ ተፈሪ ተጠራ። ወዳሁኑ ማታ ንስሐ ገባው፣ ተጸለይኩ። ኢሚዲየትሊ ሰውነቴ ላይ የነበረው ቁስል በንጋታው የለም። እንዳለ ቁስሉ ጠፋ፣ እንዳለ በሽታ ጠፋ። ጤናማ ሆኜ እሑድ ጠዋት ቸርች። በዛ ሰዓት ላይ በእኔ ላይ የተነሳው ጦርነት ማለት ነው ከኦርቶዶክስ ከጓደኞቼ የተነሳው ጦርነት፣ ድንጋይ እየተወረወረብኝ፣ እየተተፋው፣ እየተመታው፣ ይሄ ሌባ ነው እየተባልኩ ያልተባለልኝ ነገር የለም። በዚህ አይነት ሁኔታ ወደ እግዚአብሔር ዓለም ገባው። ከዛ ደህንነት ተማርኩ። ከዛ መጣው። እንደገና ደግሞ ወደ ጅማ በጤና ተመለስኩ። አሁንም ጅማ ስመጣ ተጽዕኖ ተፈጠረብኝ። የሚገርም ነገር ተጽዕኖ የተፈጠረብኝ ምንድነው አለ አይደል? ቀደም ሲል የነበርከው ጓደኞች ዲያቆናት አሉ፣ ቀሳውስት አሉ፣ መርጌቶች አሉ። እነኚህ ጋር ኮንታክት ለመፍጠር ጀመርኩ ማለት ነው። ከዛ በኋላ ወዳሁኑ ያንን የነበረውን ነገር ፌል አድርጌ ጌታንም ትቼው ማለት ነው። ድጋሜ ያ በሽታ ተመልሶ መጣ። ከዛ ያልኩ በቃ ድጋሜ ወደ ዓለም ተመለስኩ። ድጋሜ በሽታው ምን ጋር መጣ ማለት ነው። ገሮብ ነው። ከዛ በእንዲህ አይነት ሁኔታ እያለው አሁንም ድጋሜ ተመልሼ መጣው። ከዛ እዛው ተማርኩ፣ ንስሐ አስገቡኝ። በቃ ከዚህ በኋላ አሉ ሕይወት ብርሃን ቸርች አገለግል ነበረ። በጣም ሕይወት ብርሃን ቸርች በጣም ሕይወቴን እየቀየረ አንድ ጀንበረ የሚባል አለና በጣም እዛ ቤተክርስቲያን መሪ ነው። በጣም ሕይወቴን የቀየረ ጫካ ይዞ ይሄዳል ለመምከር የሆነ ሁኔታዎችን ያሳየ መክረኝ ነበርና ከዛ እዛው እግዚአብሔር እንትና አደረገ። እዛው የሚገርም ነገር ሳልናገር በፊት ያላለፍኩት ሕይወት ብርሃን ቸርች የኔ ቤት አጠገብ ነበርና ከዛ ከተመለስኩ በኋላ መቃም ጀመርኩ፣ መጠጣት ጀመርኩ። ይሄ አሁን ጥርሴ ስትመለከተው ጫት ያጎረጎደው ጥርስ ነው ሙሉ አሁን ቢከፍትልኝ ማለት ነው። እና በጣም ሱስ ተጫወተኝ ማለት ነው። የሚገርም ነገር በዛ ሰዓት ላይ ባለቤቴ እኮ በጌታ ናት። እሷ እዛ ኮንፈረንስ ሄዳ ፕሮግራም ያደረገች፣ እኔ ግን ቤት ጫት እየቃምኩ የሚቅመው በዲቁና ያገቧት ነች። በዱቁና አይደለም ያገባሁት። በዱቁና ያገባሁት እኔ ዱቁና ገና ዱቁና ያገባሁት እሱ ትቼዋለሁ። ፈተዋታል። እሺ። ከዛ በኋላ ልክ እሷ እዛ ፕሮግራም እየተደረገ እኔ ጫት የቃምኩ የሚቅመው ደግሞ በጣም ምርጥ መዝሙሮችን ነው ከፍቼ የሚቅመው ማለት ነው። መዝሙሮች በቃ ምርጥ ነው የምላቸው የነ ሊሊ መዝሙሮች ምናምን አሉ፣ አሪፍ መዝሙሮችን ልክ ያንን የቃምኩ ፕሮግራም እዛ እየተደረገ እዛ ጋር እየተጸለየ ቤት ውስጥ በቃ አስታወከኝ ማለት ነው። በቃ አስታወከኝ፣ ቤቱ አስታወከኝ፣ ተበጠበጠ። በድንገት ልጅ ነበረች እና እየሮጠች መጣ አየች። ከዛ በኋላ ወደ አሁኑ እሷ መጣች። ቀጥታ ወደ ቸርች ሄድኩ ማለት ነው። ቀጥታ ወደ ቸርች ሄድኩ፣ ንስሐ ገባሁ ወደ አሁኑ። ከዛ በኋላ ጫት የሚባል ነገር የሱስ የሚባል ነገር የሆነ ቅድም የነገርኩ አሁን እንደ ከዛ ዓለም ይዤ የመጣሁት ነገር በሙሉ አእምሮ ውስጥ ተደለተ በቃ ከዛ ጀምሮ በቃ እኔ የሚገርም ነገር እግዚአብሔር ምን እንደምደረግ ያሳየኝ ነበር ማለት ነው። ያኔ ደህንነት የተማርኩኝ እግዚአብሔር ያሳየኝ፣ ቸርቾች ይተከሉ ነበር እዛ አካባቢ ላይ ብዙ ነገሮች ይሰሩ ነበር። እግዚአብሔር በታምር አይነን ከፍቶ ማለት ነው ያሳየኝ ነበርና በእንዲህ አይነት ሁኔታ ወደ እግዚአብሔር ቤት ወደ አገልግሎት ጌታ ጠራኝ። ከዛ ወጥቼ ወደዚህ መጣ። በጣም የሚገርም ነገር ነው እየነገሩኝ ያሉት ፓስተር ተረፈ። ባለትዳር ነዎት? ባለትዳር ነኝ። ልጆች አሉ? ልጆች አሉኝ። አብራችሁ ነው የምትኖሩት? አሁን የሚገርም ሳልነግርህ ወጣሁት። ቅድም ከፎፋ ቀጥታ ወደ ቦንጋ ነው አገልግሎት ጌታ ምርጥ ሰጥቶኝ ወደ ቦንጋ የገባሁትና አሁን ቤተሰቦችም ያሉት ቦንጋ ነው። ቦንጋ ሲገባ ግን በጣም የሚገርም ነገር ቦንጋ ከተማውን አላውቃትም። እኔ በራእይ ነው አይቼ የሄድኩት። ከተማዋን ምን አይነት እንደነበረች እኔ አላውቃትም፣ ግን በራእይ አያለሁ። ሄድኩ። ሸተ ምናምን አካባቢ የሚባል ቦታ አለ። ከዛ ታጠፍኩ። ሸተ ላይ በርግ ያዝኩ። በራእይ ነው የምልህ፣ በርግ ያዝኩ። ከዛ ወጣው ታጥፌ መናራ ገባው ማለት ነው በህልሜ። ከዛ በኋላ ከብዙ ቀን በኋላ ይህንን ህልም አይ ነበርና
ይሄ ነገር ጌታ የሆነ ነገር ሊወስደኝ የሆነ ቦታ ሊወስደኝ ነው ያልኩት። ለሷም ነገር ነበር እንጸልይ ነበር። ከዛ መጨረሻ ቀን ሲደርስ ውጣ አለኝ። ሌሊት ውጣ አለኝ። ልጄን ታላቁን ልጄን ይዤ ወደ ቦንጋ ሄድን። የሚገርም ነገር ቦንጋ ሄድኩኝ። ሸታን አየኋት፣ በራእይ ያየኋትን አየኋት። አይ አሁን እዚህ ቦርሳውን አናስቀምጥም፣ ራእዩን መጨረሻ ማጠናቀቅ አለብኝ አልኩ። ሄድኩ። ከዛ ታጠፍን፣ መናራ ገባን፣ ከመናራ ወረድን። አሁን እግዚአብሔር የተናገረው ትክክል ነው፣ ያየሁት ይሄን ነው አልኩ ለልጄ ማለት ነው። ልጄ አሁን እዚህ ነው ያለው፣ ሆቴል ላይ እየሰራ ነው። እና ከዛ ወደ አሁኑ ሻታ በእግር ሄድን ማለት ነው። በእግር ሻታ ሄድን፣ ሻንጣችንን አስቀምጠን ከዛን ተመልሰን ታክሲ ይዘን ወደ ከተማ መጣን ማለት ነው። ከተማ ስንመጣ የሆነ አዲሱ ገበያ የሚባል አለ፣ ቦንጋ አዲሱ ገበያ። ልክ ፊት ለፊት ላይ ስደርስ አንድ ፖስቸር አለው ማለት ነው። አንድ ፖስተር ተለጥፎ አያለው ማለት ነው። እዛ ፖስተር ላይ ፓስተር ደሳለኝ ተፈራ የሚባሉ እኛ አካባቢ የምልጆ ወረዳ ላይ በጣም ቸርችም አላቸው ማለት ነው። ቸርች አላቸው። በተለይ እኛ ወረዳ ላይ ወደ 3 ነው ምናምን ቸርች አላቸው። እና በጣም በአገልግሎቱ በጣም የሚደሰትበት በጣም የሚያውቀው ሰው እዛም አውቀዋለሁ። ሲመጣም በቃ በፒስ ነው በቃ የሚቀበለውም እና በጣም እወደው ነበርና አየሁት ይሄን። ከዛ ልጄ ቸሩ ነው የሚባለው፣ ቸሩ ይሄን ደሳለኝ ፓስተር ደሳለኝ አይታል እንዳልኩ፣ አዎ አይቻለሁ አለኝና ለአገልግሎት መጥቶ ነው መሰለኝ ኮንፈረንሱን ተካፍለን ነው የምንሄደው ምናምን ብዬ እንዲህ ብዬ ቀናትን የሆነ ፋርማሲ አጠገብ ቆመዋል። እሱ ማለት ነው ፓስተር ደሳለኝ ፋርማሲ አጠገብ ቆመዋል። ከዛ ይሄው እነዚህ ቆመዋል አልኩ። ከዛ ተሻግሬ መጥቼ ፓስተርን አገኘውና ፓስተር ደህና ነህ ወይ ምናምን አለ። እሱም ደነገጠ። እንዴ ከየት መጣህ አለኝ። አይ እግዚአብሔር ምሪት ሰጥቶኝ ወደዚህ መጥቼ ነው ምናምን። እዚህ ነው እንደ ለኮንፈረንስ መጥተህ ነው ምናምን ብዬ ያልጠየቀው ሲጠይቀው እንዲህ አለ። ኧረ እኔ 20 ዓመቴ ምናምን ሆኖኛል እዚህ ነው የምኖረው አለ። እዚህ ነው የምታገለግለው? አዎ አለ። የት ነው የምታገለግለው አለ። ያው እዛ ጋር ቸርቹ ግባ አለኝ። ያው እዛ ጋር ቸርቹ ነው ያለኝ። በቃ እሱ ያው እዛ ጋር ቸርቹ ስለ ልክ ያንን ከተናገረ በኋላ ቆመ እየሰማው ድምፅ ውጣ የሚል ድምፅ ሰማው ከሰማይ። እሱን አገኘው። ውጣ የሚል ድምፅ ሰማው። ከየት ነው ውጣ የሚለው? እኔ እዛው ቆመ ድምፅ ሰማው ከሰማይ። የሆነ ድምፅ ውጣ የሚል ድምፅ ሰማው፣ ጆሮዬ ላይ ገባ። ከዛ በኋላ ፓስተር በቃ እኔ ልሄድ ነው አልኩ፣ ጨበጥኩ። ከዛ ቻው ብዬ እንደዋወላለን አልኩና ሄድኩ፣ ስልኬን ሰጥቼው ማለት ነው። ከዛ በኋላ ሄድኩኝ። ከዛ ሄደን በርግ ገባን። በርግ እንደገባው ውጣ የሚል ድጋሜ ሰማው። የመጣሁት ለምን ሆነ እና ነው የሚወጣው አልኩት። ከዛ ወዲያውኑ ቸሩ ውጣ እያለኝ ነው፣ መንፈስ ቅዱስ ውጣ እያለኝ ነው፣ አሁን መውጣት አለብን አልኩ። ከዛ በርግ ላይ የነበረው በርግ አከራዩን ና አልኩትና በቃኛ ልንሄድ ነው፣ የበርጉን ክራይ አንተ ውሰድ ብለን የበርጉን በርግ ለሱ ሰጠን። ልክ ወጥተን ሸታ ላይ ወጣ ብለን እዛ ጋር እንደቆምን ሚኒባስ ማንንም ሳይጭን መጣ። ጅማ አለ መጥቶ እዛ ጋር ማለት ነው። ከዛ ወዲያውኑ በዛ ሚኒባስ ውስጥ ገባን። ከዛ ጅማ ሄደን አደርን። ከዛ ከጅማ ወደ ፎፋ ገባው። ከዛ ከ2 ወር ከ3 ወር ነው ምናምን ከ1 ወር ምናምን በኋላ ያችን ወር አላቃተምና ከዛ በኋላ ደወልኩ እሱ ጋር ማለት ፓስተር አሁን ሊመጣ ነው፣ በቃ ጌታ አንተን አዘጋጅተዋል ለኔ ሊመጣ ነው አለ። ከዛ ችግር የለውም እኔም ቤት ፈልጋለሁ፣ ምንም ችግር የለውም ከኔ ጋር እናገለግላለን ምናምን አለ። የሚገርም ነገር እዛ ቢያንስ 6-7 ዓመት ቢያንስ እስከ 8 ዓመት ከሱ ጋር ቆየሁ ማለት ነው። በጣም በመንፈሳዊ ህይወቴ የሆነ ተጨባጭ የሆነ ነገር የሰጠኝ ቦንጋ ላይ ተጨባጭ ሁኔታ የሰጠኝ በጣም ትልቅ የሚወደው ፓስተር ነውና የሚገርም እዛ ራሱ ያለው ነው ከሱ እጅ ነው ይሄ የመጋብነትን ሹመት የተቀበልኩት ማለት ነውና ያኔ በጣም የሚገርመኝ ነገር እሱ ላጫውት አሁን የአሁኑ ሰዓት ላይ በጣም ይሄ ነቢያት የሚባለው ነገር ላይ በጣም እኔ ዛኔ አልገባኝምና ግን በቃ የነቢያትን አገልግሎት ማገልገል ውስጤ በጣም መሻቱ አለ። ደግሞ እግዚአብሔር ተናግሮኛል በዛ ነቢያት አገልግሎት ላይ እንደሚያገለግል መንፈስ ቅዱስም ያሳስበኛል። የምናገራቸውን ነገሮች ደግሞ ይፈጽም ነበር እግዚአብሔር ማለት ነውና እዛው ያለውበትም ያንን አደረግ ነበርና ከዛ ሹመት ሰዓት ላይ እንግዲህ ለሁሉም የሹመት እንትን ያው ባለ ጸጋ አይደል የሚሾመው። ያው ቸርች ውስጥ እንቀሳቀሳለሁ፣ እሰራለሁ፣ እላለሁ በቃ ያ ያለ እሱ መቼም ቤተክርስቲያን ሰው አይቶ ነው ያ ባለ ጸጋ ላይ የሚሾመው።
እሱ ያየው እይታ መጋቢነት ነው። እኔ ያየሁት እይታ ደግሞ ነብይነት ነው ማለት ነው የራሴ። ከዛ የሆነ ሰዓት ላይ በቃ አንተ የምትሾመው በመጋቢነት ነው አለ። ተናደድኩ። ተጨቃጨቁ። ምን ማለት ነው አልኩ። ከእሱ ጋር እኮ ነው እንግዲህ አለ። ምን ማለት ነው? ለምንድን ነው እኔ ፓስተር የሚሆነው? ከዛ እኔም እኮ አለኝ፣ እኔም እኮ ፓስተር ነኝ፣ የተነብያለሁ፣ ብዙ ነገር አደርጋለሁ፣ ቸርቾችን ተክላለሁ። አንተ እኮ ያየሁት ለዛ ስለሆነ ነው፣ ነብይነቱ የትም አይሄድም አለኝ። ከዛ በኋላ ተመለስኩኝ፣ ተቀበልኩ ማለት ነው። ከዛ እዛ ሹመቴን ተቀበልኩ። እዛ በጣም አገለገልኩ። ከሱ ጋር ብዙ ዋጋ ከፍለናል። የሚገርም ነገር ልክ እንደዛው እያገለገልኩ እያለ ኮሌጅ ላይ የሆነ ቸርች በቃ ራሴን መቻል አለብኝ አልኩ። እሱ በቃ አንዴ መጋቢ ሆኛለሁ አይደል፣ በቃ ራሴን መቻል አለብኝ የሚል ነገር ከሱ ጋር አወራው። በቃ እቃዎቹን ገዝቶ ሁሉን ነገር አስተካክሎ ማተም ቀርጾ ሁሉ ነገር አድርጎ ሰጠኝ። ኮሌጅ ላይ ቤት ተከራይተን ጀመርኩ ማለት ነው። ሌላ ቦታ ቁጥር 2 በቃ ኤላይ ቸርች እሱ ጋር መጀ ያገለገልኩ። ታችም የራሴን ብራንች እሱ በሰጠኝ ላይሰንስ እዛ ጋር ያገለገልኩ ነበር። በጣም በዛ ሳለ በጣም ጦርነት ነበረ። በጣም ብዙ ዋጋ ከፈልኩ እዛ ላይ በጣም ተጎዳው። በጣም በእግርም እየሄድኩኝ ያገለግላለሁ። መጨረሻ ላይ የሆነ ኮንፈረንስ አዘጋጀን። ያን ኮንፈረንስ ባዘጋጀን ሰዓት ላይ መጥቶ እንዳለ እቃዎቹን ሰባብሮ እኔ አገልጋይ ሊያመጣ ሲሄድ እኔ እዛ ቢኖር ኖሮ ይመታ ነበር ወይ ይሞት ነበርና አገልጋዮችን ኮንፈረንስ ተጠራውትን አገልጋዮችን ሊያመጣ ሲሄድ እንዳለ እቃውን ሰባብሮ ቤተክርስቲያን የመጡትን ትላልቅ ሰዎች መታቶ ሰባብሮ። ማን ነው ይሄን የሚያደርገው? ኦርቶዶክሶች ናቸው። ያው የኦርቶዶክስ እምነት ተከታዮች ቦንጋ ላይ መሪዎቹ ማስቆም አይችሉም። የትኛው መሪዎች? የኦርቶዶክስ መሪዎች የሚያግዙት ለነሱ ነው። እነሱ ናቸው የሚመሯቸው ቸርችን እንዲያጠፉ። በቃ ቸርች ጭራሽ ኢቭን ራሱ እኛ ባለንበት እንግዲህ መሪዎች ራሱ የሆነ ሰው ትዝ ይለኛል። አንድ የከተማው ጸጥታ ኃላፊ እኔ እያለሁ ቦንጋ ከተማ ላይ ፕሮቴስታንት እምነት አይስፋፋም አለ። ታስረናል እዛ እስር ቤት ውስጥ እዛው እስር ቤት ውስጥ እያለ። መቼ ዓመተ ምህረት ነው ይሄ የሚሆነው? ቢያንስ ከ3 ከ4 ዓመት በፊት ማለት ነው። ከ4 ዓመት በፊት እንደዛው ነው። አሁን ዓመተ ምህረቱን ባል ይዘ አሁን ያ ቸርች ቀጠለ? ቆመ? አረ ቆመዋል። ቆመ። አዎ። ከዛ ወዲያውኑ ተያዝን፣ ታሰርን፣ ተመታን፣ ብዙ ዋጋ ከፈልኩ። በህግ መጠየቅ አልፈለጋችሁም ነበር? በህግም ጠይቀናል፣ በካውንስልም ሄደናል። ፓስተር ደሳለኝም ሄደዋል። እኔ ራሴ የካውንስል ስልክ ይዤ በራሴ ጥረትም እዚሁ እየደወልኩ እኛ ምንም ልናደርግ አልችልም ነው እዛን የሚባለው። በህግ ሄደን ደግሞ ኢቭን ህግ ወስዶ ያንን የተሰበረውን እቃ ሁሉ እንዲመልሱ ወደ 1 ሚሊዮን ምናምን ብር እንትን ብለን ከሰን እንኳን ለኛ ሊከፍሉ እኛ ለነሱ ጭራሽ እናንተው ነው በቃ እኛ ተጎጂውም እኛ ነን፣ የምንከልፈውም እኛ ነን፣ የምንመታውም እኛ ነን፣ የምንሰደበውም እኛ ነን። ግን እነሱ ነፃነት አላቸው። ልክ በህግ ደረጃ ላይ እኛ ተሸማቀን የተጎዳኝ እኛ ተሸማቀን አንገት ደፍተን እነሱ ቀና ብሎ ህግ ቦታ ላይ ቆማል። ህግም የሚፈርደው ለነሱ በጣም ከባድና አደገኛ ቦታ። ህይወቴን እዛ አካባቢ ላይ የወሰደኝ መንፈስ ቅዱስ መርጦ የወሰደኝ ወይ ተምረበት ልወጣ ወይ ልሰራበት ነው ብዬ ነው እኔ በዛኔ ሲወስድ ነበርውና ከዛ ጊዜ በኋላ ደግሞ ያው መንፈስ ቅዱስ በሂደት በቃ ወደዚህ እንድመጣ አደረገኝ። ወደዚህ መጣሁትና ብዙ ዋጋ ከፍለናል። በተለይ ቦንጋ ከተማ ላይ አሁን አዲስ አበባ ነው የሚኖሩት? አሁን አዲስ አበባ ነው የሚኖረው። የሚገርም ነው እንግዲህ ይህንን ሚዲያ የሚከተሉ በመላው ዓለም ሆነው የሚሰሙ ቅዱሳን እንዲሁም ደግሞ የመንግስት ባለስልጣናት ጉዳዩን እስከታች ድረስ ወርደው በማየት ያስተካክሉታል ብለን ተስፋ እናደርጋለን። የትዳር ሁኔታ ግን ሽፍንፍን አደረጉብኝ። የትዳር ሁኔታ አግብቼ ነው ያለሁት። ባለ ትዳር ነኝ። ያው ልጆች አሉኝ፣ 3 ልጆች አሉኝ። አብራችሁ ነው የምትኖሩት? አሁን እሷ ቦንጋ ነው ያለችው። ወደዚህ ለማምጣት እየጸለይኩበት ነው። አዲስ አበባ እንግዲህ እንደምታውቀው ቤት ኪራይ ይከብዳል። እኔም ራሴ ምን አይነት ኑሮ እንደኖርኩ ማንም አያውቅም። ቸርች ውስጥ ነው የምኖረው። ግን አብራችሁ እየተጠያየቃችሁ እየተረዳዳችሁ ነው ያላችሁ? አዎ እየተጠያየቁ ነው፣ እንደዋውላለን። ያው እግዚአብሔር በፍቅርና ብንኖር ደግሞ ያው በመስከረም እጀመጣለሁ ብዬ ያሰብኩት ነው። አብረን ያለን። እሰይ። እንግዲህ መጋቢ ተረፈ ወልደ ጊዮርጊስ ካልተሳሳትኩኝ
የአንዲት ሚስት ባል ልከኛ ራሳቸውን የሚገዙ እንግዳ ተቀባይ ለብዙ የወይን ጠጅ የማይጎመጅ ነገር ግን ረብ የሆነ የማይከራከር ቤተክርስቲያንን በአግባብ የሚመራ ማለት እንችላለን። ይቻላል። በጣም ደስ እያለን ነው እንግዲህ እየቀጠልን ያለ ነው። መጋቢ ጌታ ደግሞ ይረዳዎታል። ባለቤቱን ልጆቹን ይዘው ወንጌልን በታማኝነት ያገለግላሉ ብለን ተስፋ እናደርጋለን። እርስዎ የመሰከሩላቸው መጋቢ ደሳለኝ እኔ ሚዲያ ላይ ከዚህ በፊት አቅርቢያቸዋለሁና ብዙ ሰዎች በጣም በቅድስና የተመሰከረላቸው የወንጌል አርበኛ ብዙ ዋጋ የከፈሉ እንደሆኑ ነግረው ነበር። አሁን ደግሞ እሱ ሲነግሩኝ በጣም ደስ ብሎኛልና ፓስተር ደሳለኝ በጣም በወንጌል የተመሰከረላቸው ናቸው ብለው ማጽናት ይችላሉ? በጣም እሱ የከፈለውን ዋጋ አልከፈልኩም ማለት እኔ ያኔ ሲሄድ 20 ዓመት ነው ያለኝ። አሁን ቢያንስ 30 ዓመት ነው። ቢያንስ እኔ እዛ 10 ዓመት ወይ 8 9 ዓመት ኖር ያለው 30 ዓመት እስካሁን ድረስ ዋጋ እየከፈለ ነው እሱ። እስካሁን ድረስ ይገርማል። እስካሁን ዋጋ እየከፈለ ነው። ይገርማል። እንግዲህ እርስዎትንም ወደዚህ ሚዲያ ስጋብዞት በጣም ብዙ ባክግራውንዶትን ለማጥናት ሞክሬያለሁኝና ፓስተር ተረፈ ወልደ ጊዮርጊስ ሽባን በመተርተር በታምራት አገልግሎት የተመሰከረላቸው ናቸው የሚል ወሬ ሰማሁ። እውነት ነው? አዎ ትክክል ነው። መቼም በእኔ ኃይል አይደለም ሰው በኃይሉ አይበረታም ተብሎ ተጽፏል። እንደገና ደግሞ ሐጌ ላይ ምዕራፍ 2 ላይ በመንፈስህ እንጂ በኃይላችሁም በብርታታችሁም አይደለም ይላል። ስለዚህ እኔ አገልግሎት ከጀመርኩ ጀምሮ እግዚአብሔር በተለያየ መንገድ በጣም ትላልቅ ታምራቶችንም ትናንሽ ታምራቶችንም ሲያደርግ አይቻለሁ ማለት ነው። እኔ ሳልሆን በእኔ ውስጥ ያለው መንፈስ ቅዱስ በእኔ ውስጥ ያለው የእግዚአብሔር መንፈስ ሲያደርግ አይቻለሁና ቅድም ጥያቄ እንደቀረበልኝ አንድ ከሶሻል ሚዲያ ላይ ቲክቶክ አገለግል ነበርና አንድ ከጌሻ የሚባል ቦታ ማለት ነው ቦንጋ ነው ወስደው ስልኬን ደወሉልኝና በጣም ልጄ እግሩ ፓራላይዝ ሆነዋል፣ እግሩ አይንቀሳቀስም፣ ተሸክመን ነው ሽንት ቤት ምን ወስደው ተሸክመን ነው ሌላ ቦታ ምን ወስደው እና ጥቁር አንበሳ አዲስ አበባ 3 ወስደናል አሉ። 3 ጊዜ ቀጠሮ ወስደናል። ክኒን ይሰጣሉ፣ ግን ያ ክኒን አይፈውስም። የተመላለስን ትራንስፖርታችንን ጨረስን። አንተ ቲክቶክ ላይ ስታገለግል አየን አሉ። ስታገለግል ብዙዎችን ስትፈውስ አየን፣ ባንተ አልፎ እግዚአብሔር ሲሰራ አይተናል ብሎ ደወሉልኝና ያው እነሱ ብዙም አማርኛ አይችሉም፣ በካፍኛ ያው የደረቀ አነጋገር ነው ሲናገሩ የነበረውና እንዴት ነው የሚያደርገው አልኩ። እግሩ ታስሯል አሉ። እግሩ አይዘረጋም፣ እንትን ብሎ ይዟል፣ ፓራላይዝ ሆኗል። እና እንዴት ነው የምታደርጉት? አይ እኛ ተሸክመን ነው ወንበር ላይ አስቀምጠን ፀሐይ ላይ የምናወጣው፣ ተሸክመን ነው የምናስገባው ምናምን አሉና ከዛ በኋላ እስካሁን ታዲያ የሄዳችሁት ሐኪም ቤት ምን አይነት መፍትሄ ሰጠ ያልኩ። እዛው ሚዲያ ላይ እኮ ነው ምን አይነት መፍትሄ ሰጠ። ያው በቪዲዮ አልነበረም። እኔም ሲያገለግል በቪዲዮ መንፈስ ቅዱስ ካልነገረኝ መስተቀር በቪዲዮ አልገባም። እኔ በቮይስ ነው እያገለገልኩ ያለሁትና ከዛ እዛው በቮይስ ላይ ምንም የተፈጠረ ነገር እስከሌለ ድረስ ባይዘው እግዚአብሔር በሐኪም በመድኃኒትም ይሰራል። የእግዚአብሔር መንፈስ አብዛኛው ሰዎች አንድ ጸሎት ከተጸለየ በኋላ ተጸለየ ብሎ መድኃኒት ምናምን ይጥላሉ አይደለም። እግዚአብሔር መንፈስ ቅዱስ በዛ በመድኃኒቱም ይሰራል። እግዚአብሔር በየትኛው ነው የሚሰራው? እና ከዛ መንፈስ ቅዱስ ውሃና ጨው አድርገህ ጸልይ አለ ውስጥን። እሺ አሁን ውሃ ያዛል፣ ውሃ ያዘ። ከዛ በኋላ ጨው አምጣልኩ፣ ጨው አመጣ። ጨውና ውሃውን ቀላቀል፣ በጥብጥ አልኩ። በቃ በእጅ በጥብጥ፣ ድምፁን ሰማዋለሁ በማስታጠቢያ ውስጥ አድርጎ በእጅ በጥብጥ እለዋለሁ። በጠበጠ፣ ውሃውን በጠበጥኩ አለ። አሁን በጠበጥክ አለ። አሁን የልጁን ሱሪ አውልቅ፣ ልብሱን አውልቅ አለ። ሙሉ ልብሱን አወለቀ። ከዛ በኋላ ሰውነቱን እንዳለ ውሃውን እየነከርክ ይሸዋል። ሙሉ ሁለቱንም እግር ከወገብ በታች ሙሉ ይሸዋል። ከዛ አሳምሜ ይሸዋል። ይሄን አደራረግ መንፈስ ቅዱስ እየነገረኝ በደንብ እያሳመምክ ሸው። ዝም ብለህ ለብለበት አድርጎ
እያሳመምክሽው እያልኩ ያሽ ነበረ። ከዛ እያሸ እግሩን አሁን የታጠፈውን እየዘረጋ እየመለስክ እሸዋልኩ። ቀኙን እግር መጀመሪያ ላይ 7 ጊዜ እየዘረጋ እሸዋልኩ። 7 ጊዜ እየዘረጋ ሰባተኛው ላይ እግሩ ወደ ላይ ወደ ታች መንቀሳቀስ ጀመረ ማለት ነው። ከዛ ደግሞ ግራውን ጀምራል። ግራውንም እንደዛው 7 ጊዜ ያሸ ማለት ነው። ከዛ አሁንም እንደዛው እየዘረጋ አሁን በጌታ በኢየሱስም ይህ ልጅ ተነስቶ አሁን ይመላለሳል ልቀቀው አልኩ። ከዛ ብድግ አለ ልጁ ሮጠ። ወደዛ ድምፅ ይሰማሉ። በቮይስ ስለነበረ ድምፁን ይሰማሉ። ወደዛ ወደዚህ ሮጠ። ከዛ በኋላ ልጁ እዛ አሉ። በቃ እግዚአብሔር ትክክለኛ ስራውን ሰርቷል አልኩና ከዛ ፈጽሞ ይሄ ከዚህ ደቂቃ ጀምሮ ሆስፒታልም አይመላለስም። የትኛውም ጥቁር አንበሳ የትኛውም ነገር አይመጣም ምናምን። ጥቁር አንበሳ እንደገና ደግሞ ይሄ ምንድነው አላርት ሁሉ ሄደዋል። ስለዚህ ከዚህ በኋላ ይሄ ነገር ምዕራፉ ተዘጋ አልኩት። ጸለይኩት። በጣም በሚገርም ሁኔታ እግዚአብሔር ፈወሰ። ሰውየው የልጁ አባት እስከ አዲስ አበባ ድረስ መጣ ማለት ነው። ግሩም ነው። እስከ አዲስ አበባ ድረስ መጥቶ ተከታትሎ ማለት ነው እኛ ቸርች ላይ መጥቶ መስክሮ በሚገርም ሁኔታ እግዚአብሔር ታሪክ ቀይሮለት የልጁን ታሪክ ቀይሮለት በጣም ድንቅ ነገር አድርጎ እግዚአብሔር የሰራበት ሁኔታ አለ ማለት ነው። እና እግዚአብሔር በብዙ መንገድ ይሰራል። ይህም ብቻ አይደለም፣ ፈውሱ ጸና። ፈውሱ ጸና። በቃ የሚገርም ነው። ጌታ ቢፈቅድና ብንኖር ደግሞ እዚህ መጥቶ አየዋለሁ ያን ልጅ። ከሌላም ከውጭው ዓለም እንደዚሁ አይነት ምስክርነት ሚዲያ ላይ ሲቀርብ ሰምተናል የሚሉ ሰዎችም ሰማሁ። አዎ ሚዲያ ላይ ያው እኔ ሶሻል ሚዲያ ላይ ቲክቶክ አገለግላለሁ በጣም እና እንደዛው ደግሞ በጣም አብዛኛው ጊዜ ቅድም እንደነገርኩ ቀለል ያሉ ታምራቶችንም መንፈስ ቅዱስ ነው የሚሰራው። ከበድ ያሉ ታምራቶችንም መንፈስ ቅዱስ ነው የሚሰራው። አረብ ሀገር ላይ አንድ ልጅ ነበረች እና እሷ ልጅ ከጅማ ነው የሄደችውና ቲክቶክ ላይ ሲያገለግል ነው ያገኘዋት። ከዛ እያገለገልኩ በቤትሽ አንቺ በምትሰሪበት ቤት አንድ ሽባ ሴት አያለሁ አልኩ። አንድ ሽባ ሴት ሙሉ ሰውነቷ ፓራላይዝ የሆነ ሽባ ሴት ኮማ ውስጥ ገብታ አያለሁ አልኩ። ስለዚህ ይቺን ሴትዮዋ መንፈስ ቅዱስ ይፈውሳል ያለ ነው። ታምኛለሽ እንዴ አልኳት። እረ የእግዚአብሔር ሰው በጣም ነው የሚያምነው። ይሄው ሽባ ሴት ናት እኔ የምንከባከበው አለች። ይሄው የምንከባከበው እኔ እሷን ነው። አረብ ነች ልጅቷ፣ የኢትዮጵያ ልጅ ናት። የታመመችው አረብ ናት። እና እኔ እሷን ነው የምንከባከበው አለች። ቋንቋ ትችላለች ወይ አማርኛ አልኩት። እኔ እሷ ቋንቋ አትችልም አልኩ። እና ደግሞ ጌታን ታውቀዋለች እንደ ምናምን አልኩ። አረ በፊት እነሱ እንደዚህ የሚባል ነገር እነሱ ጋር የለም አለች። እንግዲህ ያውስ አሁን አንድ ነገር ነው የሚያደርገው አልኩ። የእግዚአብሔር መንፈስ ብዙ ታምራትን ሲሰራ እያየሁ ነኝ፣ አይቻለሁ። ብዙ ሰዎችን ደግሞ የእግዚአብሔር መንፈስ ጤናማ ሲያደርግ አይቻለሁ። አሁን ግን ያቺ ሴት አመነች አላመነች እኔ ጸልይላታለሁ አልኩ። በጣም የሚገርም ይሄን ቃል የተጠቀምኩት ምን ሆነ ታውቃለህ? መጽሐፍ ቅዱስ ላይ 10 ለምጻሞች ይናገራል ጌታ ኢየሱስ ክርስቶስ ማለት። 10 ለምጻሞች መጡና 10 ለምጻሞች ኢየሱስ ጋር ቀርበው ጌታ ሆይ እባክህ አንጻን አሉ ብሎ ሲናገሩ ጌታ ኢየሱስ ክርስቶስ እንዲህ አለ፣ ሄዳችሁ ራሶቻችሁን ለካህን አሳዩ። አልነካቸውም፣ አልዳሰሳቸውም። ምን ማለት የራሳቸውን ሄዳችሁ ለካህን አሳዩ አለ። እየሄዱ ሳሉ መንገድ ላይ ነጹ ይላል። ያ ቃል በአይምሮ ውስጥ መጣ። ይሄ ባይዘው ለምጽ አይደለም። እዛ ጋር የታመመችው ሴትዮዋ ሰውነቷ ፓራላይዝ ሆኖ ነው። ግን ያ ቃል መጣና ከዛ በኋላ ጌታ ኢየሱስ ምንድነው ያለው? ሄዳችሁ አሳዩ ሲል 9ኞቹ ተፈውሶ ወደ ቤታቸው ላሽ ብሎ ሄደዋል። አንዱ ግን መጣና ሳምራዊ ነበረ፣ እግሩ ላይ ወድቆ ጌታ ሆይ ብሎ ንሳ ገባ። የስጋም የህይወትን ፈውስ አገኘ ይላል። አሁን እነኛ 9ኞቹ የምን ፈውስ አግኝተዋል? የስጋ ፈውስ አግኝተዋል። የነፍስን ግን አላገኙም። አንዱ ግን የነፍስም የስጋም ፈውስ አግኝቷል። ያ በአይምሮ ውስጥ መጣ ማለት ነው። ብዙ ጊዜ ግን ይሄን ሰብኬ አላውቀው፣ ግን መጣ፣ አይምሮ ውስጥ መጣ። ከዛ በኋላ ጸለይኩ። አሁን እንዲህ ነው የሚሆነው አልኩ። እሷ አመነች አላመነች እግዚአብሔር ጤናው ላይ የተቀመጠውን እግዚአብሔር መንፈሱን ይመተዋል። ከዛ እሷ ደህና ትሆናለች። ታምኛለሽ ነው አልኳት። እረ ጌታ ሆይ እኔ እስካሁን ድረስ እያመንኩ ነው የቀጠልኩት፣ አምናለሁ አለች። ከዛ ወደ አሁንም ውሃና ጨው አልኳት። ውሃና ጨው በቃ ጨው አለ ወይ አልኩ። ጨው አሁን ለጊዜው የለም አለች። ጨው የለም? አዎ። እሺ ጨው ከሌለ ውሃውን ቁጭ አድርግና የሚጣፍጥ ነገር አምጪ አልኳት። ስኳርም ይሁን ግን የሚጣፍጥ ነገር ይሁናል። ከዛ በኋላ ምንድነው ማር አለ አለች።
በቃ እንዲህ ከሆነ ያን ማር አምጪ አልኳት። አሁን ማሩ ላይም ቃል አወጣለሁ፣ ውሃ ላይም ቃል አወጣለሁ። ምክንያቱም ጌታ ኢየሱስ ክርስቶስ መቶ አለቃው ስታመም ሰው ላከ ይላል አይደለም? ሽማግሌዎችን ላከ እንዲፈውስ። ከዛ ኢየሱስ ሄዶ ሊፈውስ አይ አንተ በኔ ጣሪያ ልትገባ አትችልም፣ እዚህ ሆነ ቃሌን ላክ፣ ቤት ባሪያዬ ጤናማ ይሆናል አለ። ያ ቃል መጣ። ከዛ በኋላ እኔ እዚህ ሆኜ አዲስ አበባ ላይ ሆኜ ይሄንን ቃል ልካለሁ። ከዚህ ደቂቃ ጀምሮ ማሩን በእግዚአብሔር ቃል ቀየርኳል፣ ውሃውን ደግሞ በክርስቶስ ኢየሱስ ደም ቀይሬዋለሁ። አሁን ቀላቅይ አልኳት። በጠበጠች። ከዛ ከበጠበጠች በኋላ በሃይላንድ አርግና አልኳት፣ በሃይላንድ አርግና ከሌላ ውሃ ጋር ቀላቀሽ ማለት የሆነ እንትን እንዳይሰማ፣ ያው ማርም ይጣፍጣል አይደል? የሆነ ነገር ይሆናል ምናምን እንዳትል ቀላቅይና ዝም ብለሽ ስጫት አልኩት። የሚገርም ነገር ማር እግዚአብሔርን ቃል ይወክላል። ማር እግዚአብሔርን ቃል ይወክላል። ከዛ ወዲያውኑ ጠጣች። በቃ የሆነ ከላይ ላይ የሆነ ነገር ቀለላለች። በሁለተኛ ቀን ላይ እሷ ሳታውቅ ሴትዮዋ ተነስታ ቁጭ ብላ አገኘች። በሶስተኛ ቀን ላይ እሷ ደግፋ ደጅ ሊታወጣ ስትል ሴትዮዋ ተፈወሰች ማለት ነው። የሚገርም ነገር ይሄንን ሱፍ አንድ ጫማ አለችኝ ቤት ማለት ነው እና ብር ሊኮልኝ ማለት ነው 10,000 ብር ሴትዮዋ ሳትሆን ልጅቷ 10,000 ብር ልካልኝ ይሄንን ሱፍ አሰፍቼ ጫማ ገዛው ማለት ነው። ማለት በተሰጠኝ ስጦታ ተደስቼ ሳይሆን እግዚአብሔር ያደረገው ነው። ታምራት ልናገር ብዬ ነውና ሴትዮዋ ሙሉ በሙሉ ምን ሆናለች? ተፈውሳ ጤናማ ሆና ልጅቷ አሁን እንደ ቤተሰብ ነው እዛ ጋር እነሱ ጋር የምትንቀሳቀሰው። ስራ ማበዙባትን እንደ ቤተሰብ ግን አላመነችም። ሴትዮዋ ግን ምን አድርጋለች? ተፈውሳለች። እንዲህ አይነት ነገር እግዚአብሔር በታምር በመንፈስ ቅዱስ ኃይል ሲሰራ ያለው እኔ ሳይሆን በውስጥ ያለው መንፈስ ቅዱስ ሲሰራ አይቻለሁ። ሌላው በዛ አጋጣሚ አንድ አሜሪካን ላይ ደግሞ እንዲህ በጣም ብዙ ተማምራችን ትናኖች እግዚአብሔር ሰርቷል። ግን አሜሪካን ላይ የሆነ አንድ ወንድ ልጅ ነውና ኢትዮጵያዊ ነው እዛ ሄዶ የሚኖር ነውና ጨጓራው ሁሉ ጊዜ እንትን ተልጦ አለቀ ያለ ሄዶ እንትን ስል ጨጓራው ተልጦ አልቋል። የሚገርም ነገር ይሄ ባይዘው ጨጓራ የወደ ቃጠለ ነገሮች ምናምን አይፈልግም። ከዛ ጨጓራኛ ማለት እዛው ሚዲያ ላይ ጨጓራኝ ያመኛል አለ እግዚአብሔር ሰው ጨጓራኝ ያመኛል አለ። በቃ ጨጓራ አልቻልኩም። ሌሊትም ተኝቼ ያለው ስልኬ እዛ እንትን ላይ ስላለ በዋትስአፕ ይደውላል። ሌሊትም ተኝቼ ጸልያለሁ፣ ሁሌ ጸልያለሁ። በቃ ስለሱ ሁሌ ጸልያለሁ። በቃ አንድ ቀን ይሄ ነገር በቃ የፈለገ ነገር ይሁን መንፈስ ቅዱስ አንተ የምታደርገውን አድርግ አልኩና ሚጥሚጣና ማር ያዛል። ሚጥሚጣ እንግዲህ ይልጣል አይደል? ሚጥሚጣና ማር ያዛል አልኩት። ሚጥሚጣ ማር ውስጥ ጠባርግና ቀላቅል አልኩት። በጌታ በኢየሱስ ደም ይሄ የእግዚአብሔር ቃል ነው። ይሄ ሚጥሚጣ ደግሞ የእግዚአብሔር መንፈስ ነው። አሁን በኢየሱስ ክርስቶስ ስም ቀይሬዋለሁ። ይህ ሰውዬ ጨጓራው ይፈወስ አልኩና ማሩን ብላ አልኩት። ማሩን በላ። በእውነት በሶስተኛው ቀን እረ የእግዚአብሔር ሰው ጨጓራዬ እኮ ድኗል፣ አሁን ስራ ገብቻለሁ አለ። ስለዚህ በእንዲህ አይነት ሁኔታ እግዚአብሔር ታምራትን እየሰራ አለው ማለት ቅድም እንደነገርኩኝ እግዚአብሔር ባይዘው እግዚአብሔር ጸጋን ይሰጣል። ጸጋን ሲሰጥ እግዚአብሔር መርጦ አይደለም። አንዴ ጸጋን ከሰጠ ሰጠ ነው። አሁን ለምሳሌ እኔ መጋቢ ነኝ አይደለ? ፓስተር ነኝ። ያን ፓስተር የተናገረኝ ነገር ምንድነው ትዝ ያለኝ መሰለ? እግዚአብሔር በየትኛውም ይሰራል፣ አንተ ግን ሞር መያዝ ያለብህ ይሄንን ነው ብሎ በጣም መክሮ እንዳባት መክሮ ነው ያሳደገኝ ማለት ነውና ከዛ ቀን ጀምሮ ያንን ፓስተርነትን ተቀበለው። አሁንም ቢሆን እኔ መቼም ቢሆን ነብይ ሊሆን አልልም፣ ግን ጸጋው ይሰራል። አሁንም ሐዋርያትም ቢሆን ጸጋው ይሰራል። 5 ኦፊሶች አሉ እግዚአብሔር መንፈስ። ስለዚህ ይሄን መንፈስ በውስጥ የተቀመጠው መንፈስ ደግሞ ለዘላለም እንደሚሰራ አምናለሁና እግዚአብሔር እንደዚሁ የራሱን ታምራት የራሱን ስራ እየገለጠ ባለበት ታይም ነው። በእኔ ችሎታ ሳይሆን በእግዚአብሔር ችሎታ በእግዚአብሔር መንፈስ ማለት ነው። ጥሩ ነው። እንግዲህ መልካም ቆይታዎችን እያሳለፍን ያለነው ፓስተር እና ፈውስ በሚጥሚጣ እንዴት ይሆናል ለሚሉ ሰዎች ከቃሉ አንፃር ምን ይሉናል? ፈውስ በሚጥሚጣ እምነት ነው። እምነት ነው። እምነት ነው። በቃ ታምናል። ያመንከው ነገር ልምምዱ መጽሐፍ ቅዱሳዊ ይሆናል። መጽሐፍ ቅዱሳዊ አይሆንም። ግን ጌታ ኢየሱስ ክርስቶስ ከቃሉ ውጪ ይሰራል ብለው ያምናሉ። ከቃሉ ውጪ በጣም ይሰራል። ጌታ ኢየሱስ ክርስቶስን ብለዋል እኮ ኢየሱስ ክርስቶስ በብዛት ታምራትን ምድር ላይ ሰርተዋል። ደቀ መዛሙርቱም ሰርተዋል፣ ሐዋርያቶች ማለት ነው። ነገር ግን ጌታ ኢየሱስ ክርስቶስ ያለው ቃል አለ። የበጉ ሐዋርያትን
ከዛም ቀጥሎ ያሉትን ሰብአ አርድእት እንዲሁም በዘመነ አበው ከታሪክ አንጻር ዛሬም ያለችው ቤተክርስቲያን ከቃሉ ውጪ ያገለገሉበት አገልግሎት አለ። እየነገርኩ ነው። በቁስ ይፈውሱ ነበር። ጥላቸው ራሱ ይፈውስ ነበር። እንኳን ሚጥሚጣ ሐዋርያቶች ጥላቸው ይፈውስ ነበር ይላል። እየሄዱ ጥላቸው ይፈውስ ነበር። ሚጥሚጣ ምን ችግር አለ? ግን ጥላ አስበው ነው ያንተ ጥላ መፈወስ በጨርቅ ይፈወሱ ነበር። ኢቭን ራሱ አምኖ ሄዶ የጨርቁን ዘርፍ እንደ እምነታቸው ይሆንላቸው እንደ እምነታቸው ነው የሚሆነው ማለት ነው። አንድ ነገር ትዝ አለኝ። መጽሐፍ ቅዱስ የእግዚአብሔር ቃል ማንም ሰው እንደ እምነቱ መጠን ትንቢትን ይናገር ይላል። ስለዚህ እኔ በማምነው የእምነት መጠን ተናግሬ ወይም ደግሞ በዛ ልምምድ ሰዎች ተፈውሰዋል። ይችላል ነው ይችላል። በጣም እግዚአብሔር የትኛውንም ነገር አይገድበውም። እሱ አይገድበውም፣ ሰው አይደለም። እኔ አሁን ቅድም ልነግርህ የፈለግኩት ጌታ ኢየሱስ ክርስቶስ ራሱ ስማችሁ በሕይወት መዝገብ ስለተጻፈ አትደነቁአል፣ ደስ ይበላችሁ። ምንም እንትን ስማችሁ በሕይወት መዝገብ በመጻፉ እናንተ ደስተኛ መሆን አለባችሁ ካለ በኋላ እናንተ አለ በስሜ ስላስወጣችሁ ሳይሆን በስሜ ስላስወጣችሁ ደስ አትበሏል። ስማችሁ በሕይወት መዝገብ በመጻፉ ደስ ስለተናገራችሁ ሳይሆን ስማችሁ በሰማያት ስለተጻፈ ደስ ይበላችሁ አለ። ስለዚህ አጋንንት ስለታዘዛችሁ ብዙ አትደነቁ አለ ካለ በኋላ እንዲህ አለ፣ ከእኔ የበለጠ እናንተ ገና ትሰራላችሁ አለ። እሱ ያልሰራውን ታምራት እኛ እንድንሰራ ስልጣን ምን አድርጎናል? ሰጥቶልናል። ስለዚህ ፓስተር ተረፈ ወልደ ጊዮርጊስ በእኔ አገልግሎት ሰዎች እየተፈወሱ ነው፣ አሁንም በመላው ዓለም ያሉ ቅዱሳን በዚህ ጸጋ ይጠቀሙ የሚል መልእክት ያስተላልፋሉ። በጣም ይጠቀሙ። እግዚአብሔር አምላክ ለሰዎች ጸጋን ይሰጣል። ሰዎች ግን እያመኑ አይደለም። መጽሐፍ ሲናገር እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ በየትኛውም አንግል እናንተን ለማገልገል እግዚአብሔር ሲቀባ አገልጋይን ሲቀባ እኔን ሲቀባኝ እንደ ራሴ እኔን ሲቀባኝ እግዚአብሔር አንደኛ ለእናንተ ጥቅም ነው፣ ሁለተኛ ደግሞ ለእግዚአብሔር ክብር ነው። ለእኔ ግን ምንም እኔ ለወደፊት አክሊሌን ነው የምጠብቀው። ስለዚህ ይሄንን ነገር ሁሉም ሰዎች እንዲጠቀሙ በቃ እኔን እንዲጠቀሙ ይፈልጋሉ። ይሄንን ነው የሚያስተላልፈው። አሁን መጋቢ ተረፈ ወልደ ጊዮርጊስ አድራሻቸው ሄት ነው የሚያገለግሉ ብለው ለሚጠይቁን ሰዎች ሄት ነው እያገለገሉ ያሉት? አሁን ለጊዜው እያገለገልኩ ያለሁት እዚህ ገርጂ ሮባ የሚባል ቦታ አለ። እዛ አዲስ አበባ ገርጂ ሮባ ላይ አንድ የህልመኞች ከተማ የክርስቶስ ቤተክርስቲያን የምትባል ቸርች አለች። አሁን እዛ ነው ያገለገልኩ። ባይዘው እኔ ብዙ ቸርቾችን ሄጃለሁ። አዲስ አበባ ከመጣው ብዙ ቸርቾችን ለማየት ሞክሬያለሁ። ትንሽ ልቤ የተረጋጋውና ቆም ብዬ እዛ ቸርች የራስን ራእይ እስከሚጀምር ማለት ነው የራስን ራእይ እስከሚጀምር ድረስ ቆም ብዬ አይቼ የገባውበት ቸርች አንደኛ ሰውየው ትክክለኛ መሰረታዊ የእግዚአብሔርን ቃል ያስተምራል። ለትውልድ የሚያስፈልገው ጨበጣ ሳይሆን ዝም ብሎ እንትን ማለት ሳይሆን መሰረታዊ የሆነ የእግዚአብሔር ቃል ሄድኩ። መሰረታዊ የሆነ የእግዚአብሔርን ቃል ሲያስተምር አየው። በቃ እሱም ራሱ በመንፈሱ ተረዳኝ። በቃ እሱ አልጠየቀኝም። እኔ ራሴ በቃ ካንተ ጋር ቢያገለግል ብዬ ጠየቅኩት። በጣም በሚገርም ሁኔታ አሁን እሱ ጋር ከጀመርኩ ራሱ ወደ 6 ወር ምናምን ሆኖኛል እና በጣም የእግዚአብሔር ሐሳብ የእግዚአብሔርን ቃል በደንብ እያስተማረ እየመከረ አሁን ከሱ ጋር ነው እየቀጠልኩ ያለሁት። የሙሉ ጊዜ አገልጋይ ነው? ሙሉ ጊዜ አገልጋይ ነኝ እዛ። ይገርማል። በጣም ደስ የሚል ነገር ነው ፓስተር እያጫወቱን ያሉት። ስለዚህ በዛ በህልመኞች ከተማ የክርስቶስ ኢየሱስ ቤተክርስቲያን ውስጥ የሙሉ ጊዜ አገልጋይ ሆነው እያገለገሉ ነው የሚገኙት። እንግዲህ ፓስተር የእርሶ ሚዲያ ምን ይባላል ስሙ? ምን ማስተዋወቅ ይችላሉ? የኔ ሚዲያ እንግዲህ አሁን ሚዲያውን ሙሉ እንትን አላልኩም፣ ግን በራሴ ፓስተር ተረፈ ወልደ ጊዮርጊስ ብዬ አካውንት ከፍቻለሁ። አካውንትን ብቻ ሳይሆን ደግሞ ሌሎች ሚዲያ ፌስቡክም ላይ አለ፣ ዩቲዩብ ላይም አለ። ያንን ነገር ዩቲዩብ ላይ ሞር አሁን በቃ ጭራሽ ለመስራት ፈልጌዋለሁ። ምክንያቱም ብዙ ሰዎች እንዲጠቀሙ ስለፈለኩኝ ያንን ያደረኩ ነው። ፓስተር ተረፈ ወልደ ጊዮርጊስ ነው የምለው። እዛው ላይ ስልክም አለ።
ካስፈለገ እዛው ላይ ብዙ ነገር አለ። ያው እዛ ጋር ይታያል ብዬ አስባለሁ። መጨረሻ ላይ ያው ለእርሶ የምናገረው ይሆናል። መልካም። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ ቅዱሳን ወገኖቼ ይህ የጽዮን ቲቪ ኢትዮጵያ ነው። ጽዮን ቲቪ ኢትዮጵያ የእውነት አምድ ተብሎ ይታወቃል። እውነተኛ የሆኑ አገልጋዮችን፣ የተደበቁ አገልጋዮችን በማውጣት ብዙ ሰዎች ከድቅድቅ ጨለማ ወደሚደነቀው ብርሃን እንዲመጡ እንዲሁም ደግሞ በጸጋው ጉልበት እንዲታነጹ ስራ እየሰራን እንገኛለን። ከነዚህም ሰዎች መካከል እንግዲህ ዛሬ ይዘንላችሁ የቀረብናቸው ፓስተር ተረፈ ወልደ ጊዮርጊስ ይባላሉ። ፓስተር ተረፈ ወልደ ጊዮርጊስን ማግኘት የምትፈልጉ ከዚህ በታች ስልካቸውን እንዲሁም አካውንታቸውን ሙሉ አድሬሳቸውን እናስቀምጣለን በታማኝነት። ፓስተር እንግዲህ ወደ መጨረሻው እየደረስን ስለሆነ ቀረ የሚሉት ለቅዱሳን ማስረዳት የምፈልገው ነገር አለ የሚሉት ነገር ካለ መቀጠል ይችላሉ። አሪፍ ነው። አሁን ቀር የምለው ነገር ምንድነው? መቅረት ያለበት ጉዳይ እኔ አሁን በውስጥ ራእይ ያለኝ አሁን እንደነገርኩ ሌላ ቦታ ሙሉ ጊዜ አገልጋይ ሆኜ ነው ተቀጥሬ እየሰራው ያለሁት። ራእይ ደግሞ ምንድነው? እግዚአብሔር በትክክል በመንፈሱ የነገረኝ ራእይ ምንድነው? በጣም ወንጌልን በጣም መስራት እንደምገባኝ ራእይ ዓላማ አለኝ ሰው ነኝ። ይሄ ማለት የተደበቁ አገልጋዮችን ልክ አሁን አንተ እንዳልከው ማለት ነው። ተባረክልኝ። እንደው እዛ ስትናገር ራሱ እኔ በጣም ደስ ብሎኛልና የተደበቁ አገልጋዮች በየከተማው በየገጠሩ የተደበቁ አገልጋዮችን ሰብስቤ አስተምሬ ለወንጌል ማሰማሪያት ነው ምኞቴ ማለት ነው። ይህንን ደግሞ ማድረግ የሚችለው ምንድነው? አንደኛ ሰው ያስፈልገኛል። ይህንን የሚደግፍ ሰው ያስፈልጋል። አሁን በአሁኑ ሰዓት የትም ቸርች ብትሄድ መሰረታዊ የሆነ የእግዚአብሔርን ቃል የሚያስተምርና መሰረታዊ የሆነ ክርስቶስን የሚገልጽ ስብከትም አገልግሎትም የለም። የሆነ የምታይ ነገር ላይ ብልጽግና ላይ ምናምን የሚደረግ ነገር ነው እንጂ ይሄ ነገር በትክክለኛ መሰረት ተደብቆ ያሉ አገልጋዮች አሉ። በጣም ብዙ ከተማ ላይም ገጠር ላይም በጣም ተደብቆ ያሉ አገልጋዮች አሉ። እነኚህ ሰዎች መውጣት አለባቸው። ወንጌልን ይዞ መገለጥ አለባቸው። ያን ራእይ በውስጥ ይዤ እየቀጠልኩ ስላለ ቅዱሳንን በዚህ ሁኔታ ላይ እየጸለዩልኝ በተለያየ መንገድ በሐሳብም በጸሎትም በገንዘባቸውም እንዲደግፉ ይህንን ራእይ ይዤ እየተነሳው ስለሆነ በዚህ ነገር ላይ ሁሉም ሰው ተረባርቦ እንዲረዳኝ ነው የምፈልገው። እንግዲህ የእርሶን ሐሳብ በሚዲያ እናስተላልፋለን፣ አድሬሶትን እናስቀምጥልዎታለን። እንግዲህ እስካሁን ድረስ ከፓስተር ተረፈ ወልደ ጊዮርጊስ ጋር የነበረን ቆይታ ይሄንን ይመስል ነበረ። ሁላችሁም እንደታነጻችሁበት እንደተጠቀማችሁበት ተስፋ እናደርጋለን። ይህ የጽዮን ቲቪ ኢትዮጵያ ነው። ጽዮን ቲቪ ኢትዮጵያን ምናልባት ሼር፣ ሰብስክራይብ ያላደረጋችሁ ሰዎች የደወል ምልክቷን በመንካት ሼር፣ ሰብስክራይብ በማድረግ ከአገልግሎታችን ጎን እንድትቆሙ እየጠየቅን እስከዛው ድረስ መልካም ቆይታ ይሆንላችሁ። ተባረኩ።